እንዴ ውዴ? ሆዴ እንዴት ነክ? ደህና። ረጁ ፈልጋት ነበረ። ስፒከር ሌላ አድርገው ታወራታለህ። እሺ ይሄው ማሬ ረጁ አውሪው። ሀቢብ ወይ የፋሲካ ባለቤት እንዴት ነህ? አለው። እንዴት ነሽ? የፋሲካ ቦዲጋርድ እንዴት አገባም ላይቭ ልግባ? እሺ እገባለሁ። ይሄ አሁን ወደ ቤት እየገባሁ ነው። ራሴ እየበላ ነበር ውጭ። እሺ ምንድነው የምበላው? አልሐምዱሊላህ። ውጭ በላክ? አልሐምዱሊላህ። እራት ውጭ በላክ? ከማን ጋር? ከህዊ ጋር። ማናት ህዊ? እህቱ። አታውቂያትም? የወንድሙ ሚስት ናት ማሬ። እህቱ። እሺ እኔ የምልህ ሀቢብ ከፋይ ነክ? አደባባይ ላይ ታዋርዱኝ። አረ ጋብዘውኝ ነው። አዎ ከፋይ ነኝ። ጋብዘውኝ ነው አልክ? አልሐምዱሊላህ። አለፈልኝ። ከድንችና ከእንቁላል ወጣው። ረጁ ምንሽ ነው? የሀበሻ ነው ወይስ እንደው ብርያኒ የሚሉት ነገር ነው? ወጣኔ ነው። በቃ አሁን ላይ እገባለሁ። እሺ ናፍቋታል እኮ። የቱ ነው? ወንድሙ ፀጉር አለው። ያስቅሻል። ጥያቄ ነው የጠየኩሽ። አይ እንትን አለው ፀጉር አለው ወንድሙ። እኔ እንጃ አለው መሰለኝ። እኔ አላውቅም። በአካል አላየሁትም። እንደሱ ነው ውዴ? እንደሱ ነው። የሆነ ወንድሙ ግን ፎቶ ላይ ያየሁት የህዊ ባል ፀጉሩ ግጥም ያለ ነው። የድሮ ግን አላውቅም። ኦኬ እሱ የእሷ ባል ነው የመጣው? ኖ የእሷ ባልማ ውጭ ነው፣ አይመጣም። እሱ በቅርብ ነው ሄደው። ይሄ ታናሽ ወንድሙ ነው። እሱም ይሄም ሌላ ነው። ረጋታለች ማለት ነው። በቃ እስከዛ ሽንቴ ሸንቴ ልምጣ። ረጅ ስንትሽ መቶ ነው? ይጅሽኝ የፋሲካ ባለቤት እንዴት ነህ? ሰላም ነው? ትገባለህ ላይ ወይስ አትገባም? እርግጠኛ ነኝ አንቺ በዳይፐር ነው አይደል? ብራዘር በዳይፐር ተቀምጠህ ነው የምትኮምተው? ኧረ ተው ተንቀሳቀስ። በዳይፐር ተቀምጠህ ስለ ዳይፐር አሁን ታይ። ቆይ ላስረዳው። አራት ሁሉ በእርሱ ታይ ላስረዳው። በታችን ቤት ዳይፐር በላይም ዳይፐር ያርግክ ኢንሻአላ። አዎ ለዳይፐር የሚያውቀው ኢንሻአላ ሳይዝ ይጥፋ። ለአንተ የሚሆን ዳይፐር ሳይዝ ይጥፋ። አዎ በሳይዝክ ዳይፐር አይገኝ። አይቀጠን ያርግብ ዳይፐሩ አያያዘው ተቅማጥህን። እንትና ስላለባት ተራግሜ ስጨርስ ለምን መጣሽ? ማንን ነው የረገምሽው? ማሬ ርግም አረኩተኛ ነኝ። በዳይፐር ነሽ ሲላይ ማለት ነው። በዳይፐር ነሽ ሲል ምን አልኩ መሰለሽ? ከውሃ የቀጠነ ከጀት የፈጠነ ተቅማጥ ሸናው ሽንቴን ጎርፍ ብ ሊያልቅ ነው። ሀቢብ እንደወልሽለት እንዴ? ቆይ እኔ እኮ ቁጥሩን ሴቭ አላረኩትም። ታምኛለሽ? ሀቢብ ወንድሜ ወይም ማማቼ ብለሽ ሴቭ አድርጊው አሁን። ኧረ የምን ሀማቼ? ሀቢብ ወይ ሀቢብ የፋሲካ ባል ባል ስትይ ሀቢብ የፋሲካ ባል። ረጁ ሞዴሬተር ሙሉ ነው ማሬ፣ ሙሉ ነው። ተረቁ ከሰሞኑ ቪዲዮ ብቻ ነው የምታዩት። ተጋብተን ውል ስንፈራረም ትክትክትክትክትክ ኢና መሉጣ ለሳ ተጋብዤ ነው አልክ እኮ አምልጦ ተጋብዤ ነው አልክ። ወጣ በዚህኛው እንኳን ወጣሽ። አምልጦ እኮ ተጋብዤ ነው አልክ። አመሰግናለሁ ውዴ። ትንሽ ስልኩን ከፍ አድርጊ እስኪ። አረ እናንተ አንገት ታየ ውዴ። ከፍ ከፍ ይኸው አሁን ትንሽ
አሁን አሪፍ ነው። ትንሽ ይሻላል ትንሽ እንዲያርጊው ብላሌ ትንሽ እንዲያርጊው ትንሽ እንዲህ ፍቅር ዩዘር ጂ ቴንኪው ማሪ ቴንኪው ለሴት የምልህ ከታረቃችሁ በኋላ እስኪ ምን ተሰማ? እስኪ እሷንም በተራ ጠይቃታለሁ። ግን አንተ ቀደም ማነው የነፋው? እኔ ምን ላድርጋት? እቺ ልጅ በቃ ዝም ብላ ታስነፋኛለች። ይሄ ማስቲካ ብለሽ ቤተሰብ ነች። ሴት ነች? አዎ ሴት ነች። ምን ነው ሴቶች አደብጉዙ ባካችሁ። ማስቲካ ለሱ የሚሳም ነገር መስጠት አይቻልም። ለው ሰማህቱ መስጠት ያለባችሁ ይሄ ፈረስ ምንድነው ስሙ? ይሄ ነፉሽ አንቺንም አረ ምስክር ተው በእናትህ። አረ አላህ አይ ምስክር ማስቲካ ቆይ እዚህ እኔ ጋር እንዳመጣ ቆይ 3 ሰው እንትን ብላችሁ ነው ትችዋለሽ። አንድ ጊዜ ፕሮብሌም አረ ምስክር ባላህ በእንትን ልትራበት ተወኝ። አረ ምስክር ለአላህ ብለህ ተወኝ። ወንድ ነው እንዴ? ወንድ ነው ምስክር ይካርቦ ኮሜንት ላይ አረ ይሰጥን በለው። ወይኔ ጉዴ ምን ነካው? አይደለም እኔ ማወራው ከጓደኛዬ ጋር ነው። ኮሜንት ላይ የምትሰጠኝማ ብለስድ ትባላለች። አንድ ምስክር አልናፈኩሽም? ለእውነት እኔ የምልህ ከታረቃችሁ በኋላ ማለት ነው ምን አደረክ? እና ፊሊንግህን ምንም ሳትደብቅ እስኪ ትንሽ ቀን ያው ኦልሞስት 1 ሳምንት ያህል ከ1 ሳምንት በላይ ተዘጋግታችሁ ነበር። Yes. Yeah, right? All right. Yeah, of course you are correct. Okay. ኮንቲኒው ለእንትን ነው የሚሆነው፣ ለመኪና ነው የሚሆነው። ሳሚራ ሴት ነሽ እኮ ውዴ፣ የሚነፋ እኮ ለሴት አይሰጥም ውዴ። እሺ ቴንኪው። ለማንኛውም አመሰግናለሁ። ኦኬ ረጁ ዛሬ በጣም ከአይኔ ያውጣሽ የኔ ፍቅር። ገና ሄዳለሁ። ገና ኔክስት ሀቢብ ወይ በተዘጋጋችሁበት ታይም እንዴት ነበር? ለምሳሌ እኔ ድሮ ፍቅረኛ እያለኝ ከእሱ ጋር ከተጣለው ሌሊቱ አይነጋልኝም። በጣም ሌሊቱ ይምዘለገለግብኛል፣ ያኔ ይጎተትብኛል። ኦኬ አክሊሉ ነው ፍቅረኛሽ የኔ አውዝ ረጅም ከዛ ማለት ነው እና ማለት ነው በጣም ነበር ሌሊቱ ይረዝምብኛል ምናምን ስንጣላ ማለት ነው። አሁን እንዴት ነው ያንተ ነው እንዴ ይሉሻል? እንዴት ነው አንተ የተጣላችሁ ጊዜ እንዴት ነው የሚነጋለ? እንዴት ነው የሚመሽልህ? እሺ አመሰግናለሁ። በጣም ጥሩ ጥያቄ ነው የጠየቅሽኝ። ቀኑን ያው እኔና አንዳ በምናውቀው መልኩ አሳልፈዋል። የሚከብደኝ ሌሊቱ ነበረ። ምክንያቱም ቀን ያው ብዙ ጊዜ እንትኖች ስላሉኝ አጠገቤ ሰዎች ምናምን ነገር ስላሉ ዛትማችም ባስተውሳትም ቢከፋኝም ቢለኝም እንትን የሚያጽናናኝም ወይ ደግሞ በነግሮም የሚሰማኝም ሰው ያው የሥራ ባልደረቦቼ አሉ። ማታ ግን ብቻዬን ነኝ። እንደ በፊት እሷ ሲከፋት እሷ ጋር አልሄድም፣ እኔ ቢከፋኝ እኔ ጋር አልመጣም። ብቻዬን ስለሆንኩኝ ባህር እየሄድኩኝ አለቅስ ነበር። ኦ ማይ ጋድ ታለቅስ ነበር? አዎ እንደዚህም ባይ በዚህ ጋር እንዲወርድ ነበር። ያው ይሄ እንትኑ ምንድን ነው በጣም በቃ ቶሎ ተላመድን። በጣም በፍጥነት ማለት ነው። በፍጥነት እውነት
በጣም በፍጥነት ተላመድን። ከዛ በቃ ብቻዬን ስሆን በቃ ብዙ ነገሮች እንትን አሉብኝ፣ ብዙ ነገሮች ጎደሉብኝ። ቢያንስ የሆነ ነገር ለነገራት ብፈልግ ውስጥ የሆነ ነገር የምታወያዩ አሁን እሷ ለእኔ ጓደኛዬ ነች፣ እህቴ ነች፣ ፍቅረኛዬ ነች፣ ሚስቴ ነች፣ ሁሉ ነገር ነበረች ማለት ነው። ከዛ የሆነ ነገር ስትፈልጊ ትነግሪያታለች ማለት ነው። እንደ ምክርም እንደምንም ነገር ስትፈልገች ማለት ነው። አሁን ያ ሁሉ ነገር በአንድ ያጣው ማለት ነው፣ በአንዴ ማለት ነው። ገባሽ? ስለዛ አሁን ደግሞ ያ ነገር ደግሞ በአንዴ ተመለሰልኝ ማለት ነው። በአንዴ አታይም እንዲህ በአንድ ቀን ከእንቁላልና ከድንች ወጥቼ ኬፍ ሲበልቼ ስመጣ ለውጥ ይሄንን ምን አይነት እንደተከፈለ ችጋራም ስለነበርክ ነው መጀመሪያ። ምሽቀጥል ወንድም ችጋራ የተባለ ቃል የለም እንዴ? ቆጣቢ ስለሆንክ ነው አትይም እንዴ? ማለት ምን አስደነገጥ ነው? አይ ችጋራ ቆጣቢ ከምንም እንትለኝ በቃ ሀቢባ ስታስፈታኝ ወዲያው እንደፈታችኝ ደወልኩላት። ይጠራል፣ አነሳች። ከዛ በዋትሳፕ ላይ ያለችኝ ነገር በቃ ደስ ይላል። ናለች አለች ይቅር ድንብላሊ ብይዛኩላት ወረሪማ ይቅርታ አለች። በቃ የዛ ሰዓት ላይ ውስጤ የሆነ ቅመም የበዛበት ቅቤ ሆኑ። አመነ ኦልሬዲ በቃ ከልቧን የታረቀችኝ ብላ አመነ። ልብ አመንኩ በቃ። ምክንያቱም ከትናንት ወዲያም ይቅር ብያለሁ ብላለች በአንቺ ፊት። ግን ስደውላት ብሎ ከሆነ በምንም ነገር ደግሞ ታውቂያለሽ፣ የካምፓኒ ስልክ አለኝ ደግሞ አንቺ የምታውቂው ቁጥር አወቅሽው ላይ ማርኮን ግሩፕ የሚለው በሱ ስደውላት እሱ ራሱ እንደናውቃ መሰለኝ እሱንም ብሎ ካደርገዋለች። ኦማይ ጋድ በቃ ምን ብዬ ልንገርሽ? ምን አይነት ፊሊንግ ውስጥ እንዳለው በቃ ምን ብዬ ልንገርሽ? በጣም ደስ ትናንትና የእሷ እህት አስታርቂያቸው ብላ ጥያቄ እንዳቀረበችልኝ ነግሬሃለሁ። የእሷ እህት ነግረሽኛል። ማታ ላይ ያው ስራ እንትን ቤት እያጸዳው ነበረ ያልኩሽ ጊዜ ያ የእሷ እህት የትኛዋ? የፋሲካ እህት። ፋሲካ ብዙ እህት እኮ ነው ያላት። ሪል እህቷ፣ የስጋ እህቷ ከኢትዮጵያ። ያ አይ በቃ መልካም ነው እኮ። እሺ ሌላ ደግሞ ከእሷ ጋር በተራራቅ ሰዓት ማስረሻ የሚል ነገር ልብክ ውስጥ አልመጣም? እንዴት ማስረሻ? ማስረሻ ቢዝ ፋሲካን እረሳታለሁ የሚል ሀሳብ አልመጣልህም? አይ እንትን አይደለም እኮ ከባድ ነው፣ ከባድ ነው ለመርሳል ከባድ ነው በጣም እውነት ረጁ ከባድ ነው። ምክንያቱም እኔ ፋሲካ ለእኔ የመጀመሪያ ጓደኛ አይደለችም። በጣም ብዙ ጓደኞች አሉ በህይወቴ ማለት ነው። ያው ሪሌሽንሽፕ ባይኖር ራሱ ብዙ ሴቶች እንትን እላለሁ። ዛሬ ከሱ በጎች ወደ በረት፣ በጎች ወደ በረት መሽቷል፣ ግቡና ተኙ። ከእኔ ተፈታ ቀላል አይደለም። ምክንያቱም እንደነገርኩሽኝ ፋሲካ በእንትን ደረጃ ረቺ ልጅ አሁን እንጻፈችብኝ። አስቲካ ችግር የለውም ሂድ። ከዛ ታውቂያለሽ፣ ያው እውነት ለመናገር ማለት ነው በሪል ነው በቀልድ አይደለም። ፋሲካ ምን ታውቂያለሽ፣ የሆነ አመለካከቴን የቀየረች ልጅ። አሁን ሁላችንም የራሳችን የሆነ ጥሩ መጥፎም የፍቅር ታሪክ ጎን አለን አይደለ? ከዛ ፋሲካ መጣችና ማለት ነው በቃ ከዚህ በፊት የነበሩትን እያንዳንዱ በሴቶች የነበረኝን ኔጌቲቭ ኤክስተር አስተሳሰብን ማለት ነው መጣችና ማለት ነው እንደዚህ ድፍን ነው ያደረገችው። ድፍን ማለት ነው ታውቂያለሽ፣ ድፍን። ከዛ በቃ እንዴ እንደዚህ አይነት ሴት አለች እንዴ በምልበት ደረጃ ማለት ነው በአጭር ጊዜ ውስጥ ማለት ነው በአጭር ጊዜ ውስጥ በቃ ብዙ ነገር አለ። እኔና እሷ የሆነ የመተሳሰብ ደረጃ ከኔ በላይ ለአንተ የምትለው ነገር እያንዳንዱ ነገር ማለት ነው ያ ነገር በጣም ብዙ ተደርቦ እንዴት ትረሻታለሽ? እንዴት ትረሻታለሽ? አትረሻትም። የምትረሳ ልጅ አይደለችም። አንቺ በአካል ታውቂያታለሽ መሰለኝ። ረዚ ተገናኝታችሁ ታውቃላችሁ? አይዶ ነው አላውቅም።
በጣም እኔ ደግሞ በጣም ነው ማጣት በቃ በጣም ማለት ነው። እና ከባድ ነው እሷን ማጣትም መርሳትም መቀየርም በሌላም ከባድ ነው። በጣም ብዙ ተጽዕኖ አለው። በተለይ ደግሞ እንዲህ አይነቱ ማንም ከጎኑ ለሌለ ሰው እሷን ማጣት ደግሞ በጣም ይከብደኝ ነበረ እና ከእንትን ውስጥ ነበርኩኝ፣ ከባድ ነገር ውስጥም ነበርኩኝ። በጣም ይከፋኝ ነበረ በጣም ማለት ነው። ምክንያቱም እሷን ያገኘሁበትን መንገድ ማለት ነው አንድ ነገር ባይዘወይ የሆነ ነገር ቦታ የምትሰጪው ከነበርሽበት አንጻር ነው። እኔ የነበርኩበትን ቦታ ላይ እሷ መታ ያንን ነገር አሳስተኛለች። ኦኬ የነበርኩበት ነገር እኔና አላህ እናውቃለን። ከዛ ነገር ማለት ነው እንደዚህ ታደርጋ ነው ያወጣችኝ። ገባሽ? በጣም በቃ መጥፎ ሰዓት ላይ ነበረ እኔና እሷ እንደዚህ እንትን ያልነው እና የሁላ ነገር ያደረገችልኝ ደግሞ መርሳት። አሬ ሰው አይሰለችውም እንዴ? አረ መሐመድ አላህን ፍራ ቀን በቀን ለአንተ ጊፍት ማን ይሰጣል? እና ለዛ ነው እሺ የመርሳት ቀላል አይደለም ለማለት ነው። አይ እንኳን ታረቃችሁ። እሺ ውሺ አንቺ ስተናገር እስቲ ምን ልበል? አይ በተጣላችሁ ሰዓት ምን ነበር የምታሳልፉ? ይደብር ነበረ። እሱ ቦርቀቅ እንዳደረገው ቦርቀቅ አድርጊልና ማለት በጣም ይደብረኝ ነበረ። ምን እየሆንኩኝ ነው? እያፈርኩ ነው። ምን እየሆንኩ ነው? ይደብር ነበር። መጥፎ ጊዜ ነበር። ረጃ አባቴ በጣም ይደብራል። ለምን? በጣም ተላምደናል። እንዳለው ልክ እሱ እንዳለው ማሬረቲ እሱም እንዳለው እኔም ሀቢብን ያገኘሁት በጣም ከፍቶኝ የነበረ ሰዓት ነው። ኢትዮጵያ መጥቼ ዲፕሬሽን ውስጥ ነበርኩኝ። ብቸኝነት ሊገለኝ ያለ ሰዓት ነበረ። ስንቱ ማለት የምር ክርስቶስን ብቻዬን ነበርኩ። በቃ ግራ እስኪገባኝ ድረስ ራሴን እስክጠላ ድረስ ከዛ ሀቢብ መጣና የተለየ ሰው ነበረ። እግዚአብሔር ይመስገን እሱን በህይወት ስለሰጠኝ። ዋው አሜዚንግ። ግን የተጣላችሁ ሰሞን ሌላ ምናምን ለማስረሻ አንቺን ተመሳሳይ ጥያቄ ነው አላሰብሽም? ነው እንዴት አስባለሁ? ማለት ሀቢብ በማን ይረሳል? Amazing, this love, amazing. እንትን ጉዝ ነሽ እንዳላስወጣሽ በብሎ ምን ማለት ነው? ሰው ሮማንስ እንኳን መሆን አይችልም። ትንሽ ደቂቃ ተውኝ እስኪ። እሱ ፊት ግዴታ ካልጮኩ አይሆንም። ብቻዬን ነገር ፈልጉኝ ባይሆን ዋይ ሹሃዛ አሁን ሁለታችሁ እኔ ዝም ብዬ ላዳምጣ። እሱ ይጀምር። አንተ ጋር ሲጨነቅ መሰለኝ የከረመው ምንድን ነው? በውስጥ የህዝብ ልጅ ናችሁ፣ እዚሁ አውሩ። አይ ወንድሜ እያሳቀኝ እኮ ነው። እዚህ ምን ብሎ እንደሚጠሳቂያለሽ ታውቀዋለች። አንዋር ይባላል አሜሪካን ያለው ታላቁ። ቁር የለውም እሱ እንደኔ ያልክ ታናሽ ነው። እሱ ታናሽ ነው። ታላቅ ያለ አሜሪካ ደግሞ የሆነ ምን እንደታውቂያለሽ ረጁ ፋሲካ እንትን ነች። በቃ የሆነ ሱስ ምንድን ልበልሽ፣ በቃ ልታየው ማትሽው ነገር በቃ ምን ታውቂያለሽ። እኔ ከምንም በላይ የምወድበት በጣም ነው የምታዝናናኝ። የመጨረሻ ማለት ነው የመጨረሻ ነው የምታዝናናኝ ማለት ነው። የመጨረሻ በቃ ያ ነገር አስበሽዋል። ሁሌ የምትደሰች ልጅ፣ ሁሌ የምትስቂ ልጅ ለሆነ ለእንትኖችሽ የሆነ ለእንትኖችሽ ማለት የሆነች መውጫ የምትፈልጊባቸው መንገዶች አሉ አይደለ? ግን መውጣት የከበደሽ ያችን መታ ወዲያው
ይሄ እኮ አይዞህ፣ ይሄ እኮ ቀላል ነው፣ በዚህ ጋር ነው የሚወጣው። ይሄ እኮ አይዞህ፣ ይሄ እኮ በዚህ ጋር ነው እንደዚህ መንገድ የምታሳይሽ ማለት ነው። የምታስቅሽ ደግሞ ከምንም በላይ ልጅ የሆነ እንትን ይፈልጋል። ዲፕሬሽን ውስጥ የመጨረሻ ማለት ነው። በቃ የምታዝናናኝ በቃ የመጨረሻ ማለት ነው። በቃ እንትን ማለት አለ። ወይ ሜዱዬ ዶክተር ሀቢባ በስተመጨረሻ ተረድታችሁን ነገሩን አስተካክላችሁልናል። ድምፅህ ይታፈናል ማሪ። በመሀል ጂም ራሱ 6 ቀን አልሄድኩኝም። 1 ቀን ማልቀር ልጅ ውዴ ግቢ እስቲ ቤትሽ ተኝተሻል እኮ ተብሎ ነበር። አልሄድክም ጂም? 6 ቀን አልሄድኩኝም። በቃ አልቻልኩኝም። ምክንያቱም በጣም እየከፈኝ በጣም ጂም አልሄደም። ሄድኩኝ እኮ ዛሬ እኮ ደስ እኮ ምን ሆነ ነው የጠፋው? በተከታታይ 3 ቀን አልሄድኩኝም። ከሮብ አልሄድኩም፣ ሐሙስ አልሄድኩም፣ ማክሰኞ አልሄድኩኝም። ዛሬ ነው የሄድኩኝ። እሷ ምኑን ነው የወደደችው? አይ እሱ ይቅር፣ ጥያቄ ይቅር። ልቡን ማሪ አልተኛሽም እንዴ? ኬሪ ቴንክ ዩ ሶ ማች ኬሪ ፈለገው ውዴ ሪም ሀቡ እኮ አስታረቀቻቸው ዛሬ በ7500 በ8000 ህዝብ ማለት ታረቁ እኮ። ሀቡ አስታረ ችግራቸውን ብጥር አድርገው ተነጋግረው ዜድንን ከመሀል አስወጥተው ታረቁ እኮ ማርዬ። እኔ ልንገርሽ የኔ ፍቅር፣ አዎ እያብራራውላት ነው እኮ ነው ዝም ማለት። ለእህቴ እየነገርኳት በድንብላሉ ዙሪያ የተጨነቃችሁ በተለይ ደግሞ ከአሜሪካ ድረስ በእሷ ምክንያት እንጂት የምትባለው ነች። በጣም ስቲል እስካሁን እኮ አልከፈትኩትኝም እኮ እኮ ቀጥታ እየሞከርኩልህ ነበር። አትከፍተውም? እኔ ቀጥታ ስልክ ልክ ስከፍተው ይደውልልኛል። ከዛ የሆነ ሴትዮ አለች አንድ የሆነ ጊዜ ላይ 30 ምናምን ደቂቃ ያ ቆንጂት ነች እርግጠኛ ነኝ። ምክንያቱም እናንተ ስትጣሉ ሌላም አለች ቆንጂት አይደለችም። ቆንጂትን ሴቭ አድርጊያታለሁኝ። ሌላ አለ ካሊፎርኒያ ይላል። አንደኛው ደግሞ እንትን ይላል ሎስ አንጀለስ ነው ምናምን እንደዛም ይላል። ከዛ በኋላ ዘጋውት እኮ ወዳጆች እንዳለ ውጭ ነው ያሉት። አባቴ ሞት ልክ አሁን ደብሮኝ እንደዚህ ወይ ከከፋኝ ቀጥታ ነው የሚደውሉልኝ። ማአት ናቸው። ቴንክ ዩ ማይኪ ብር ራሱ ካላት አመሰግናለሁ ወንድሜ ከአሜሪካ። ቴንክ ዩ ብራዘር። ተስተካክሏል። በዚህ አጋጣሚ ለወሬ የምትሸኩሉ ቆንጂትዬም አለች ተበጥሶ የሚቀረው ባላረጋግጣችሁት እናንተ ታውቁታላችሁ ሪል የሆነውን ነገር ማለት ነው። ግን ሆን ብላችሁ ሰው ለማጣላት የሌላ ያልተሰራ ነገር ስትሉ ና የሁላ ጊዜ በእናንተ ምክንያት ብሬክ አደራረጋችሁ እና ግን አልሐምዱሊላህ እና ከእናንተ የተሻለ አዋቂ ነው። ነገራቶቹ በሙላ ተስተካከሉ። የኔ ድንቡሽቡሽ እጅሽ እንዴት እንደናፈቀኝ እንደዚህ ሊሆን ይመስልሽ እንዴት እንደናፈቀኝ ሰርቼ ማበላሽ እንዴት እንደናፈቀኝ ስንት ነገሮች ናፍቆኛል መሰለኝ። ስንት ነገሮች እየወሰድኩኝ እንደዛ ማንቀባረሽ ምጋብዝሽ ቡና ጋብዤሽ ሳንቲም አውጥቼ መከፍለው አሁን የሀገር ሳንቲም አጠራቅኛለኝ እዛ ለምከፍለው አለምዬ እኔ ቆንጆ ቴንኪው እንዴት ነሽ? በቃ አንድ ነገር እንጨርሰዋለን። በዚህ ጉዳይ ሆኜ ነው። እሺ ዲፕሬሽን ውስጥ ነበርኩኝ። ለዛ ነው ወንድሜ ማት በላላችሁ ተበለው ብሬ ፌሳልዬ ውዴ ለላክል ነበር እንዴ ማሩት ነገ ማለት ነው። አሁን ተቃቅፋችሁ ምናምን ትሄዳላችሁ ሸዋር ማለት በሉ። ቴንኪ አኗሪ ብራዘር። ነገ አንድ ስራ አለኝ። ከዛ በኋላ እሷን ነው የምንከባከባት። ኦኬ ሸዋርማ ነው የምጋብዛት።
የፈለገችውን ነገ በእኔ ምርጫ አይደለም፣ በእኔ ፍላጎት አይደለም። ካሁን በኋላ እኮ በሀቢባ ጋርም እኮ እዛ በኤርሲ ለመታረቅ ብቻ ሳይሆን ለመታከምም ለመማርም ነው። አንዳንድ ማላቃቸውን ነገሮች ልብ ብዬ ቦታ ያልሰጣቸው ነገሮች ተምሬ የመጣሁት የተወሰኑ ነገሮች አሉ። እንግዲህ እነሱን አሁን ተግባራዊ ወደ ማድረግ ነው የሚሄደው እና አንዳንድ ተግባራዊ ማይክ ቴንኪዩ ተግባራዊ የሚደረጉ ነገሮች አሉ። አታይም እንዲ ደልፈች ሶፋ ላይ ተኝቼ እኮ ነው ማውራት። ምስክር ሰው እና እንደዛ ነው። ኢንቦክስ ማሪ ኦኬ። ኖርማል ላይፋችን ልትመለስ ነው ኦፍኮርስ። በቃ ጠላት አይኑ እያየ ብለን ነው እንጂ ያው ምክንያቱም ከኛም አልፎ እናንተንም አስጨንቀናችኋል። በተለይ ደግሞ አንቺ በጣም ተጨንቀሻል እና አሁን ደግሞ ማሪ ምን ብላሽ ነበረ በያት። እሺ አልኳት ኦኬ ኢንሻላህ ዲዲ የፋሲካን አካውንት ልላክልህ ወይ የሀቢብ ምን ማይለኝ ነገር አለ። ቡርጅ ከሊፋ ዱባይ ላይ እኮ ትልቁ መዝናኛ ቦታ እኮ አይደለም። ትልቁ መዝናኛ ቦታ የት እንደሆነ ታውቂያለሽ? ውሺ ትልቁ መዝናኛ ቦታ ማለት እኔና አንቺ ውስጥ ልብ ውስጥ ያለ ነገር ነው። መዝናኛ ማለት ይህ ብልጭ ነገር አያታልም። የቡርጅ ከሊፋ ዳውንታውን ዱባይ ክሬክ ምናምን ሄዶ መዝናናት ገንዘብ ማውጣት ምናምን አይደለም። ትልቁ መዝናኛ ማለት በቃ እኔና እንደዚህ ቁጭ ብለን ልባችን ፈተን ልብሽን ፈተሽ እዛ ሰዓት አሁን እንደዚህ ስል አንቺ ይገባሻል። የት ሄደን ነው የምንቀመጠው? እኔ ወስድሻለሁ፣ ችግር የለውም። ገንዘብ የሚያስወጣ ቦታ ምናምን ሀቢባ ማትሄዱ ብላለች ምናምን ነገር መኪና እንደ ድሮ ፍሪ አይደለም፣ ፓርኪንግ አለው፣ ብዙ ወጪ አለው። ይደብራታል። እሷም እኔ ችግር የለውም፣ ለገንዘቡ ምናምን ችግር የለውም። ግን እሷንም የሀቢባንም እንትን ቃልም መጠበቅ አለብን። እንደዚህ አይነት ቦታ ላይ አትዱ ምናምን ብላለች። ይሄ አለ ፍሪ ሀዲቃ አለ አይደል እንዴ? እዛ እንይዛለን በነፃ ከቤት ሸክፈክ ሁሉን ነገር ከዛ ሀዲቃው በነፃ ሀዲቃው በነፃ በቃ እዚህ አልሐምዱሊላህ ዱባይ ሁሉ ነገር ርካሽ ነው። ግማሽ ኪሎ በቆሎ ቀቅላለሁ፣ ድንች ቀቅላለሁ፣ እንቁላልም ይዤ ምናምን ነገር እዛ ሄደን ብርቱካን ሙዝ ምናምን አድርገን ፋ ብለን እንመለሳለን። የእንትን የቱርክ ሀገር ድንች ወላሂ ተቀቅሎ እንዴት እንደሚጣፍጥ ረጅ ትፈልጊያለሽ? ካናል ላይ ከልክ አይ የቱርክ ሀገር ድንች በጣም አሪፍ ነው። በሚጥሚጣ ላ ሹክራን አረጋሽ ታብታብ አድርጉ፣ ታብታብ ኮፒን ካርጉ ጣል ተደርጎበት ወይ ጋድ። አሁን እኮ ኢዚ እኮ ነው፣ ለእኔ እኮ ኢዚ ነው እኮ ማድረግ እኮ አቅቶኝ እኮ አይደለም፣ ኢዚ ነው። አሁን ልንገርሽ አበባ ሰጠኋት ሄጅ ትዝ ይልሻል አይደለ? አበባ የመጀመሪያ ጊዜ ሰጠኋት ጊዜ አበባው ውድ ነው፣ ኢትስ ኦኬ። ግን አበባው ደረቀ ተቀመጠ። ከዛ በሚቀጥለው ከለሩን ቀይርልኝ የአበባውን ስትለኝ ምን አልኳት መሰለሽ? በሚቀጥለው ሰላጣ በስጦታ ይሄ በሚጠቀለው በስጦታ መጠቀለያ አድርጌ ዳርዳሩን አራንተ ሰው ያስላክልኝ፣ ዳርዳሩን ሎሚ፣ ዳርዳሩን ቃሪያ፣ ሽንኩርት አድርገን ምርጥ አድርገን አይተነው በቃ እንደ አበባ ተቀብለሽኝ ከዛ በኋላ ሰላጣ ከትፈነው እንበራለን። ብራችንም አይከስርም። አበባ ቢሆን ግን ደርቆ የሆነ ጊዜ መጣሉ አይቀርም። እውነትህን ነው። በቃ ዋናው የሆነ ግሪን መሆኑ እኮ ነው። አበባ እኮ መልኩ አይደለም ግሪን መሆኑ ነው። ግሪኑን በሰላጣው ታሳያታለሽ። ከዛ በኋላ ሰላጣውን ከትፈን እንበላለን። ይሄ ነው ፍቅር ማለት። የት ልትሄጂ ነው? ይህ ምን አባቴ ነው ያደረኩት? ቆይ ውዴ አንዴ ለዴ እንዴ
እንዴት ነው የምናያት? አሁን እቺ ደግሞ ማን ነው? ልትዘቀዘቅ ነው እንደ የጌታ ልጅ ፕሮፋይል ያረግሻት? ልሻት ብንፈልግ አደባባይ ወጣች እንዴ? አዎ ራሷ ነው ለአሁን እኔ የግሎም የተዘቀዘቅኩት ስልኩን ዞር አደረኩት። እንትን ከማደርገው ብዬ እኮ ነው። ማነው ተደጋገፍሽ። ተመልከች ረጁ ያት ጉዷን። ይሄ ማን ነው? ወንድሜ ነው ማሪ፣ ወንድሜ። ኦኬ ብራዘር ነው። ያስ ብራዘር ነው። ኦኬ ማናዘር ማዘር ትሽቤጅ ምን አዛ አባቴ ነው ወንድሜ ነው ያውቃል እሱ ራሱ። It's okay. ነገ ደግሞ ስንገናኝ ረጅዬ እኔና ውሽዬ እንደተገናኘን የመጀመሪያ ፎቶችንን እልክልሻለሁ። እሺ ገና እንደዚህ ነው። ረጅዬ አግኝቻታለሁ ብዬ እልክልሻለሁ። አንቺም ጽንሳት ይለቅሻል። ኦኬ እና ስላደረግሽልን ደግሞ መልካም ነገር እናመሰግናለን። ኖርማል ነው። እኔ አልመሰገንም። እኔ ምንም አላረኩም። እኔ ሰላም ስለምወድ ነው፣ ፍቅር ስለምወድ ነው። ሰው ፍቅር በዱኒያም በአኼራም ወንድምና እህቶችን ደግሞ በሚያገናኘን ነገር ያገናኘናል። በዱኒያም በአኼራም እንምላለን። ግን ፈቃድሽ ሆኖ አንድ ቀን ማንቀባረርሽ ግብዣ ጋብዤሽ እዛ ሆነቆቼ አመሰግናለሁ። ሀብያ አትቸገር። በጣም አመሰግናለሁ። እኔ ማለት ከቤት የማልወጣ የቤት መሶብ ነኝ። አገልግል እንብላበት ታዲያ። አንድ ቀንማ በቃ ግዴታ ነው ሰርፍ ወይ ደግሞ እንመጣለን። ያለሽበት አላይ አይደል ያለሽው? ላይ እንሄዳለን። በቃ እዛ ድረስ ነው የምንመጣው። አንድ ቀን ሰርፕራይዝ ነው የምናደርግሽ። ግን አልወጣም እንዳትዪ። ዌልካም ኤኒ ታይም። በቃ እንሄዳለን፣ እንመጣለን። ሰው አብራችሁ ነው እንጂ ዌልካም ኤኒ ታይም። አብረን ነው። ብቻዬንማ ምን አድርጋለሁ? የስ ተመዘግባለህ ግን ብራዘር? አረ ይሄ የሚመዘገብ አይደለም፣ የሚመዘገብ አይደለም። አይ ወጪና ገቢህን የወሩን ስታመዛዘን ሜቢ እንኳን ምናልባት እንኳን ፎርጌት ካደረግከው ክፍታ እንግሊዝኛ ጣል የማደርገው ከሰሞኑ ካለው ሁኔታ ነው። ብትረሳው እንኳን ታወስኩት ረጁ ጋር ሄጄ ያጣፉኝ ማና ፋሲካ እና ረጁ ብለህ እንዳትመዘግብ አይደለም። ረጁ የኔ ሁሉ ነገር ቤት ሰርቼ ነው የማመጣው። ባህራባ ሁሉ ነገር ቤት ሰርቼ ነው የማመጣልሽ። አለይንም ስንሄድ ይዘን ነው የምንሄደው እና ቋጥረን ነው የምንሄደው እኮ ውዴ። አንቺ ቤትሽ ውስጥ የሆነ ኦቨር ወጪ ማውጣት ምን አስፈላጊ ነው? አንቺ ቤት ውስጥ 1-3 አይነት ነገር ትሰሪያለሽ። እኔ ቤት ውስጥ ትሰሪያለሽ። አዎ እኔ ዳቦ ልጋግር። ዳቦ ምንድን ነው? ዳቦ ችግር የለውም። አንቺ ዝም ብለሽ 1-3 አንተ ዳቦ ስለማይችል እኔ ዳቦ ልጋግር፣ አንተ ሌላ ምግብ ስራ። እኔ አንዳንድ ነገሮች እሰራለሁ፣ አንቺም አንዳንድ ነገሮች ስሪ። ዳቦ ችግር የለውም፣ አስፈላጊ አይደለም። ሰው ቤት ዳቦ ነው እኛ ሀገር ተይዞ የሚሄደው ዳቦና ሚሪንዳ እዛ ነው። እዚህ የለም። እዚህ አሪስ ምናምን ነው የሚሄደው። እኔ አሪስ ምናምን ማችን ቤት አይደለም የምትመጣው። ክብረን ጨብ የምን ሀሪስ ነው? ኧረ እኔ ሀሪስ አልበላም። መርሀባ በቃ ችግር የለው። ብቻ በቃ
ስጄ ጋብዛችኋለሁ። እናንተ እጅና እግራችሁን ብቻ ይዛችሁ አለይን አለ እንዴ? አዎ አለ ሀበሻ ሬስቶራንት አለ አለይን ሂሊ ምን አቡዳቢ እና ዱባይ ብቻ መስሎኝ አለ። እኔ ጋብዛችሁ አለ። የት አካባቢ ነሽ? እኔ ጂሚ ነኝ። ግሪን ነው አይደለ? በጣም እና አላይን ማለት ግሪን ነው። ሰላም የሚፈልግ ሰው፣ ጸጥታ የሚፈልግ ሰው፣ ወከባ የማይፈልግ ሰው፣ ግርግር የማይወድ ሰው ምናምን አላይን ወላሂ። ቤት ስኪፕ ነው። አሪፍ ነው። እኔ ተመችቶኛል። ገጠር ነው ይላሉ ማለት ከእንትን የሚመጣ ሰው አሁን ከከተማ ከዱባይ ምናምን የሚመጣ ሰው አሁን እርጎ ይዞ ነው የሚሄደው። ከዚህ ወተት የታለበ ገጠር እንደመሆኑ ማለት ነው። እንቁላል የ2 ሰዓት ከምናምን መንገድ ነው።